የትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምድረ በዳ እንደ መላእክት የኖሩትና በዝቋላ ተራራ ባለው ባህር ውስጥ 100 ዓመት ተዘግዝቀው ለኢትዮጵያ ሰዎች ምሕረትን የለመኑት አቡነ ገብረ መንፈስ ቅዱስ ቃል ኪዳን የተቀበሉበት ዕለት በአገራችን ኢትዮጵያ በድምቀት ይከበራል። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ንሂሳ ግብጽ ነው። አባታቸው ስምዖን እናታቸው አቅሊሲያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን አሜን። ይህ በዕለቱ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን ሐምሌ 5 አቡነ ገብረ መንፈስ ቅዱስ ለምን ይከበራሉ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ለገሰና እህታችን እህተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። ከላይ እንደገለጽነው አንድ ቀን አቅሊሲያ ቤተ እግዚአብሔር ገብታ ከስለ ሥላሴ ስር ወድቃ ስትማጸን ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከጼዴቅ እንደ መጥምቁ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሊሲያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደምግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ከዚህም በኋላ ጻድቁ አቡነ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አባታችን ዓይን በገለጹ ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውም በተወለዱ ጊዜ ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን ብለው አመስግነዋል። ቅዱስ አባታችን ለአምላካቸው ሰግዶ ለአብ ወልድ መንፈስ ቅዱስ ካመሰገነ በኋላ እናታቸው አላቀፈቻቸውም፣ ጡትም አልጠቡም። 3 ዓመት ሲሞላቸው እግዚአብሔር አምላክ መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰደውና ከበራቸው አስቀምጠው፣ አበምኔቱንም ሕፃኑ ከበር አንስተ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው፣ ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊ መልአክ የራመው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ውሰድና ተባርከው አለውና ወስዶ እመቤታችንን ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉም እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግስቴ ከኔ ጋር ትነግሳለህና ደስ ይበልህ፣ በርታ፣ የሚደርስብህንም ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያንን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ድቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋና ሞገስን የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ስራ ሁሉ በእውቀት የተመላ የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለነበረ እንደ ቅዱስ እንጦስ አስኬማን ሰጠው። ከዚህም በኋላ ገብረ መንፈስ ቅዱስ ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የታምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንትን የሚዋጡ ሆኑ።
መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜም ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኸኝ እነዚህ አንበሶችና ነብሮች ምን ይመገባሉ አሉት። ጌታችንም የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ፣ ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው። ጌታችንም መልአኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህም በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸው። የጠጉራቸውም እርዝመቱ 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨምሮላቸው ከዕለታት በአንደኛዋ ቀን የፈወሷቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያውቀኝ ሀገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑም ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኛቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱ ጊዜ እንዲሁ ይጠግባሉ፣ ይረካሉ። አባታችን በተወለዱበት ቤት አልኖሩምና እናት አባታቸው የሥጋ ዘመዶቻቸውም አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳ አንበሳና ነብር ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔስ ለሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማኅፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ከዚህ ከኃላፊው ዓለም በሞት በተለየሁ ጊዜ መብል መጠጥና ልብስ ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ። ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙሩ የጻድቅ ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶች ወዳሉበት እገባለሁ፣ ምግብም እሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው፣ ከእግራቸውም በታች ይተኙ ነበር። እንደሚታዘዝ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎትም በሚቆሙበት ጊዜ አብረዋቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40 እንስሳ የእግዚአብሔር ዙፋን ተሸክመው 24ቱ ካህናተ ሰማይ ማጠንታቸውን ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችንም ይህንን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ከባረካቸው በኋላ ዮሐንስ ቀለምሲስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጅ ሆይ ምን ትሻለህ? የምትጠይቀኝንስ ነገር ምንድነው? ልይህ ብለህ በለመንኸኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችን ዞርክ። ከአንበሳዎችና ነብሮች ከአራዊትም ጋር መኖርን አልፈራህም። ጨክነ እስከ ሞት ድረስ ታገስክ። የመረጥኩህ ወዳጄ ገብረ መንፈስ ቅዱስ ወይ ምን አደርግልህ ዘንድ ትወዳለህ አላቸው። ውድ አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች፣ እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን እህተ ማርያም ታቀርብልናለች።
በድጋሜ አብራችሁን ቆዩ። አባታችንም ይህን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባኝም፣ በፊትህስ ሞገስን ካገኘው የገቦታን ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና አንተ ንስሐ ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፏጩ በደን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑ። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩትን መታሰቢያህን ያደረጉትን ኃጥአንን ምሬልሃለሁ፣ የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳንን ሰጥቼሃለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉም አብረው ተደስተው እግዚአብሔርን አመሰግኑ። አባታችንም ይህንን ቃል ኪዳን ሲቀበሉ እድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጄ ገብረ መንፈስ ቅዱስ ምልጃው ወደ ገሃነም ሂዱና የኃጥአንን ነፍስ አውጡ፣ ከእስራታቸውም ፍቷቸው አላቸውና እነርሱም የገቦታ ሰዎችን 3000 ነፍሳት ከደይን አውጥተው ወደ ገነት አገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንደ አንተ ካሉ ሰዎች በቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ፣ መላእክት ይጎበኙሃል እንጂ ከካህናት ከመነኮሳት ከምእመናንም ወገን ቢሆን ማንም ያለ ፈቃድህ አያይህም። ወዳጄ ሆይ እንደወደድህም እኔን አባቴንና መንፈስ ቅዱስን በሶስትነት ያየኸኝ፣ አሁንም ወደ ኢትዮጵያ ሂድና በዚያም ከደን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዚያች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣን ያደርሰሃለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ ፊታቸውን 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱን መኃልየ ነቢያት መኃልየ ሰሎሞንንና ውዳሴ ማርያምን እየጸለዩ ለኃጥአን ምሕረትን ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድሁባት በተጠመቅሁባትና ከሞት በተነሳሁባት ዕለት እልፍ ነፍሳትን እምርልሃለሁ አላቸው። ከዚህም በኋላ አባታችን 60 አንበሶችና 60 ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊ መልአክ ቅዱስ ገብርኤልም ከነዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብር ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችንም በውሃ ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡብን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስተዋት እንደሚያይ የኃጥአንም ስራቸው በአባታችን ፊት እንዲሁ የተገለጠ ነውና አባታችንም የኢትዮጵያን ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘግዝቀው መጸለይ ጀመሩ። ከባህር እንዳልወጣም በእግሬም እንዳልቆም በሕያው ስምህ እያለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛው ቀናቸው የታዘዘው መልአክ መጥቶ ስምህን የጠራ መታሰቢያህን ያደረገውን እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ 100 ዓመት ተዘግዝቀው ሲጸልዩ ኖሩ። አባታችንም በባህር ውስጥ ተዘግዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸውም አልቆ አጥንቶቻቸው እንደ በረዶ ሆኑ። 7300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻዎቻቸው ይወጓቸው ነበር። ጌታችን መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁና ተነስ ከባህሩም ውጣ አላቸው።
አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽሞ ደክሞ ነበርና ጌታችን በክብራን እጆቹ ሁለንተናቸውን ቢዳስሳቸው እንደ ቀድሞ ደህና ሆኑ። ጌታችንም ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስም ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስሎ መጥቶ 2 ዓይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጣልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ ለመሰወር ቢያስቡም ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል፣ 3ታችንንም በጀርባ አዝለህ አንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎቹን በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አሏቸው። አባታችንም አባ የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሄደህ ጓደኞችን አምጣልኝ አሏቸው። አባታችንም የቀሩትን 2 ሽማግሌዎች ካሉበት ደርሰው 2ቱንም በየተራ እያዘሉ የመጀመሪያውን ካደረሱበት ቦታ አደረሷቸው። ከዚህም በኋላ እነዚያ ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት አሏቸው። 3ቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሶስትነት ተገለጡላቸው። 1 ሲሆኑ 3፣ 3 ሲሆኑ 1 ሆኑ። ስሉስ ቅዱስ ለአብርሃም በመምሬ አድባር ስር በአንድነት በሶስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡላቸው። በጀርባቸውም አዘሏቸው። የእግዚአብሔርን ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተናውጠው ተራሮች፣ ኮረብቶች፣ አለቶች ተሰነጣጠቁ። በዚያችም ሰዓት ታላቅ ፍርሃት ሆነ። አባታችንም ዙሪያቸውን በከበባቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው እነዚያ ሽማግሌዎች አባታችንን እስከ 7ኛው ሰማይ እንዳደረሷቸው ተመለከቱ። ከዚህም በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስን እንደቀሰቀሳቸው አባታችንም ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትህን ስጋህን እየነደቡ የተዋጉን አጋንንትን ታጠፋቸው ዘንድ እነሆ እኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና በባህር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባረክትን በፊት ይከተሉሃል አላቸው። ያን ጊዜም አባታችን በመብረቅ ላይ ሆነው እነዚያ አጋንንትን ወዳሉበት ወረዱ። አጋንንቱም ደመናት ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው። አመድ ሆነው በነፋስ በተኗቸው። የእነዚያም አጋንንት ቁጥራቸው 70,000 ከ1,000 ነበር። ሁሉም በአንድ ጊዜ አልቀዋልና ከእነርሱ ሸሽቶ ያመለጠም አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችንም አንበሶችና ነብሮችን ጅብና ዘንዶ ወዳሉበት ወደ ምድረ ከብድ ተመለሱ። አባታችንም ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው 3 ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚህም ቅዱሳን የዋልድባው አቡነ ሳሙኤል፣ የአዘሎ አቡነ አንበስ እና ከላይ ላይ ግብጽ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚህ ቅዱሳን ስለተሰወሯቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈሩ አንበሶች ወጥተው የቅዱሳኑን አንበሶቻቸውን ገድለው ደማቸውን አፍሰው ስጋቸውን በሉ።
ሶስቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 60 ነብሮችና 60 አንበሶችን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን የእግዚአብሔር ቅዱሳኑ አትፍሩ አላቸው። ቅዱሳኑም አባታችን ሆይ ጸሎተ ቅድስት እንደሆነች ባወቅን ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘን ጊዜ እስከ 7 ቀን አለቀስን አሏቸው። ዳግመኛም የእርሶም አንበሶች መጥተው አንበሶቻችንን በሉብን አሏቸው። አባታችንም አንበሶቻቸውን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዛችሁትን ለምን በላችሁ? አሁንም የበላችሁትን ትፉ አሏቸው። እነዚያም አንበሶች አፋቸውን ከፈቱና የበሉትን የአንበሶቹን ስጋቸውን አጥንታቸውን ከደም ጋር ተፉ። አባታችንም ወዲያው ወደ ምስራቅ ዞረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሳው አንተ ነህና አሁንም እነዚህን አናብስ ከሞት አስነሳቸው፣ ለባሮችም የድካማቸው ማረፊያ ይሆኑላቸው ዘንድ የሰጣቸውን አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስ እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶቹን ስጋቸውን በመስቀል ምልክት ባርከው በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ አሏቸው። አንበሶቹም እንደ ዓይን ጥቅሻ ፈጥነው ተነሱና እንደ ቀድሞው ሆኑ። ለአባታችንም እጅ ነስተውና ሰግደው የእግሩን ትቢያ ላሱ። አባታችንም ወደ ጌቶቻቸው መለሳቸው። እነዚህም 3 ቅዱሳን በአባታችን ላይ አድሮ ድንቅ ነገርን የሚሰራ እግዚአብሔርን አመሰገኑ። የዋልድባው አቡነ ሳሙኤልም አባታችንን አባት ሆይ በዚህች ቀን ድንቅ ስራ አየን። አርአያ የእግዚአብሔር መልአክ አርአያ ይመስላል። ቅድስና ፍጹም ነው። የጸሎት ኃይል ሙትን ያስነሳል። የተበሉ አንበሶችን ከአንበሶች ሆድ አወጣ አሏቸው። ዳግመኛም አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ሳሙኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ህብስትና 3 ጽዋ ይዞ መጣ። አባታችንም 3ቱን ቅዱሳን እግዚአብሔር የሰጣቸውን ይህንን ህብስትና ጽዋ ንሱ፣ ብሉ፣ ጠጡ አሏቸው። ቅዱሳኑም ስራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱም አባታችን ቅዱሳኑን በሰላም ሂዱ ብለው መርቀው ሸኟቸውና የእግዚአብሔርን ስራ እያደነቁ ወደ የበዓታቸው ተመለሱ። ከዚህም በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን አገር ሄደው እንዲያስተምሩና የሚደርስባቸውን መከራ ጭምር ነገራቸው። አባታችንም ክርስቶስን ፈጽመው ወደማያውቁት አረብ አገራት ሄዱ። የአረብ ንጉስም ብዙ ሰራዊትን አስከትሎ ብዙ ጣዖታትን አስይዞ ሲጓዝ አገኙት። በጣዖታቱ ውስጥ አድረው የነበሩ አጋንንትም አባታችንን ባዩ ጊዜ ወጥተው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረቡም ንጉስ አንተ ጽጉር ልብሱ ምንድነው ሰው ነህ አላቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የጌታዬ የኢየሱስ ክርስቶስ ባሪያ አሉት። ንጉሱ መልሶ በዚህ አይሁድ በሰቀሉት ታምናለህን አላቸው። አባታችንም አዎ እኔ በእርሱ አምናለሁ አላፍርም፣ ስለኔ የተሰቀለውን በሰው ፊት አምነዋለሁ። ስለኔ ብቻ አይደለም ንጉስ ሆይ ስለ አንተና ካንተ ጋር ስላሉት ነው እንጂ በእርሱ እመኑ የዘላለም ሕይወትን ታገኙ ዘንድ አላችሁ አሉት። ንጉሱም ይህንን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳቱን እንዲያነዱ አዘዛቸው። የእቶኑ እሳቱንም ካነደዱ በኋላ በሉ ይህንን የኢየሱስ ክርስቶስን ባሪያ ነኝ የሚለውን ጸጉረ ለባሹን አንስታችሁ ከእቶኑ ውስጥ ጨምሩት አላቸው። አባታችንም ንጉሱና መኳንንቱ ሰራዊቱ ሁሉ እያዩአቸው ከእቶኑ እሳት ውስጥ ገቡ። ነገር ግን እሳቱ እንደ ወንዝ ውሃ ሆነ። የንጉሱም ሰራዊት ይህንን ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሱም 77 አዛዦቹን በማዘዝ አምነናል ያሉትን ሰዎች ራሶቻቸውን በሰይፍ አስቆረጣቸው። ቁጥራቸውም 40,000 ነበር። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እየተዋህዶ ልጆች ሆይ እነሆ ሐምሌ 5 አቡነ ገብረ መንፈስ ቅዱስ ለምን ይከበራል ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።